in the east of Africa. እዚህ በቁመታቸው የገዘፉ በእድሜያቸው ዘመናትን የተሻገሩ በግርማቸው የሚማርኩ ዛፎች ሞልተዋል። እዚህ ሕይወት በዝግታና ባርምሞ ትፈሳለች። ተፈጥሮ እርጋታዋን አልተነጠቀችም። በኢትዮጵያ እምብርት ላይ የሚገኝ ሕያው ቅርስ ነው። ከ15ኛው ክፍለ ዘመን ጀምሮ እስካሁኑ ትውልድ የተላለፈ በአፍሪካ የመጀመሪያው ፓርክ እንደሆነ የሚነገርለት ተፈጥሯዊ ሀብት ነው። የሱባ ጥብቅ ደን ወይም ሱባ ብሔራዊ ፓርክ። በዚህ ፓርክ ውስጥ ውለን እናድራለን። አዲስ አበባ ሳምባዋ ነው፣ ትንፋሿ ነው። መዲናዋ በውስጧም ሆነ በዙሪያዋ በሱ ልክ በአገር በቀል ዛፎች የተሞላ ደን የላትም። ከአዲስ አበባ በ45 ኪሎ ሜትሮች ርቀት ላይ የሚገኘው ሱባ ደን የቅርብ ሩቅ ሆኖ ከዓይናችን የተሰወረ ቢመስልም ወደ ውስጥ ከምንስበው አየር ጋር ከደማችን ተቀላቅሏል። ከአዲስ አበባ የሚነሳ ሰው ሱባ ብሔራዊ ፓርክ ለመድረስ ሁለት የጉዞ አማራጮችን መጠቀም ይችላል። የመጀመሪያው በሰበታ፣ ሌላኛው ደግሞ በሆለታ ከተማ በኩል ወደ ደኑ እምብርት ይወስዳሉ። በሁለቱም አቅጣጫዎች ሲጓዙ ከደኑ 15 ኪሎ ሜትር ርቀት ጀምሮ የሚያጋጥሙት አስቸጋሪ የጥርጊያ መንገዶች ቦታውን የቅርብ ሩቅ አድርገውታል። ወደ ሱባ ፓርክ ስንቃረብ የአካባቢው አየር እየተለወጠ መጣ። በመኪናችን መስኮት የሚገባው ቀዝቃዛ ንፋስ ፊታችንን ዳብሶት ያልፋል። የሱባ ደንን በትንሹ ከ6 ጊዜ በላይ የጎበኘሁት ቢሆንም ሁሌም እንደ አዲስ አየዋለሁ። ሱባ ብሔራዊ ፓርክ 9000 ሄክታር በሚለካ የቆዳ ስፋት ውስጥ ብዙ አይነት የተፈጥሮ ስነ ምህዳርን ይዟል። የአካባቢው ንጉስ ከሆነው ዳሞቻ ጀምሮ ሞግሌ፣ አደሬና የመናገሻ ተራሮችን አቅፏል። በብዝሃ ሕይወት ስብጥሩም የታደለ ነው። ከብርቅዬ የዱር እንስሳት እስከ አዋፍት፣ ከመድኃኒት እጽዋት እስከ ግዙፎቹ አገር በቀል ዛፎች ድረስ በፓርኩ ውስጥ ይገኛሉ። አብዛኞቹ ዛፎች አሁን እዚህ 600 ምናምን 600 ይሆናቸዋል። ወደ 600 ገደማ ነው አይደል? ብዙ የቆዩ ዛፎች አሉ እዚህ። ሱባ ብሔራዊ ፓርክ የአገር በቀል ዛፎች መገኛ ነው። እድሜያቸው ወደ 600 ዓመታት የተጠጉ
በቁመታቸውና በግዝፈታቸው የሚያስደንቁ የሀበሻ ጥድ፣ ዝግባና ጥቁር እንጨትን የመሳሰሉ ብርቅዬ ዛፎችን በደኑ ውስጥ ወደ ተለያዩ አቅጣጫዎች እየተንቀሳቀሱ ማየት ይቻላል። ይሄ ኮሶ ዛፍ አይደል? ይሄ ዛፍ ኮሶ ዛፍ ነው። ሀገር በቀል ነው እና ለመድኃኒትም በብዛት ደግሞ እንደዚህ ከፍ ያሉ ቦታዎች ላይ ነው የሚኖረው አይደል? ከፍታ ላይ ነው። 167 የእጽዋት ዝርያዎች ይገኛሉ። ያ ማለት ከሽረብስ፣ ሄርብስ እና ቢግ ትሪስ ብለን የምንጠራቸው ከነዛ ውስጥ ደግሞ ወደ 5 የሚሆኑ አገር በቀል ወይም ደግሞ ኢንዲጂነስ ትሪ ስፒሺስ ብለን የምንጠራቸው ደግሞ በብዛት ይገኛሉ ማለት ነው። ፓርካችንም ዶሚኔት ያደረገው ጁኒፐረስ ፕሮሴራ ወይም ደግሞ የሀበሻ ጽድ ነው። ሌላኛው ደግሞ የዝግባ ዛፍ ወይም ደግሞ ፖዶካርፐስ ፋልካተስ ብለን የምንጠራው፣ ሶስተኛው ዋንዛ ወይም ደግሞ ኮርዲያ አፍሪካና ብለን የምንጠራው፣ ሌላኛው ደግሞ ጥቁር እንጨት ፕሮኑስ አፍሪካና፣ ሌላው የኮሶ ዛፍ አጌኒያ አቢሲኒካ ብለን የምንጠራው እና ወይራ ራሱ ይገኝበታል ማለት ነው። በጣም ትልቅ ነው ራሱ። ይሄኛ የምን ዛፍ ነው? እኛ የሀበሻ ጥድ ነው ትልቁ። ተቀጥሎ ያለው እንደሚባለው እንደዚህ አይነት በጣም ትልቅ የሀበሻ ጥድ ኢትዮጵያ ውስጥ ብትሄድ ብዙ ቦታ አታገኝ። እንደዚህ አይነት በጣም ትልቅ የዝግባና የሀገር በቀል ዛፎችን አታገኛቸው። ስለዚህ ይሄን ለጄኔሬሽን ለማስተላለፍ ከኮሚኒቲ ጋር የምንሰራቸው እጅግ በጣም ብዙ ስራዎች አሉ። ይሄን እንደን ከርቀት የሚመጡ ሰዎች ዘምተውበት ነበረ። እኛ የአካባቢ ተወላጆች ነገር ግን እዛ ማንኖር ተባብረን ማህበረሰቡን ቀስቅሰን ደኑን እንዲጠብቁ የደኑ ኃላፊዎችም የአስተዳደር አለ፣ ደኑ የሚተዳደርበት ኃላፊዎች አሉት። እነሱም ደግሞ ህዝቡን የኔ ነው እንዲል ለህዝቡ አንዳንድ ከደኑ የሚገኝ ጥቅማ ጥቅሞችን እንዲያካፈል ደኑን እንዲጠብቅ ስላደረገ አስተዳደሩና የደኑ አስተዳደርና ህዝቡ እጅና ጓንት ሆነው ደኑን ጠብቀውታል። አሽገቤ እንደምን አሉ? ደህና ሰላም ነው? ደህና። እጽዋት የአካባቢን የአየር ጠባይ ከማስተካከልም አልፈው ሰውንና እንስሳን ከተለያየ ህመም የሚፈውሱ መድኃኒትም ናቸው። በሱባ ደን ጉያ ውስጥ ጣፋጭ የዱር ፍሬዎችን ለቅመው የልጅነት ጊዜያቸውን ላጣፈጡት፣ ቅጠል ቆርጠውና ስር ምሰው የአዋቂነት ዘመናቸውን ህመም ላስታገሱት እንደ ጋሽ ከበደ አይነት የአካባቢው ተወላጆች ፈዋሾቹን እጽዋት ለይተው ለማወቅ አይቸገሩም። እርስዎ ያው የተለያዩ የመድኃኒት እጽዋትን ያውቃሉና በተለይ ደግሞ እዚህ ጫካ ጋር ረጅም ጊዜ ትውውቃለዎት፣ ረጅም ጊዜ ቆይተዋል። እዚህም ነው የሚሰሩት። እዚህ ጫካ ውስጥ ደግሞ የመድኃኒት እጽዋት በብዛት ይገኛሉ። እንዴት አወቋቸው? እርስዎ ከቤተሰብ የወረሱት ነው ወይስ እንዴት አወቋቸው የመድኃኒት እጽዋቶቹ? ይህ መድኃኒት አባቴም ይሰራል። መድኃኒት እኔም እንሰጣለሁ ለአካባቢ ለልጆች ለምናምን ያው ከዚህ ከደን ለቅመን እንሰራለን። አካባቢ ህዝብ ይጠቀማል። አባቴ ከሞተ በኋላ ደግሞ ያው እኛም ተተክተን እየሰራን ነው። አሁንም መድኃኒት የሰጠን
ደኑማ ዝም ብሎ እንዲሁ ራሱ እኮ መድኃኒት ዝም ብሎ መጥቶ ራሱ እዚህ ረመዳንስ ከዚህ ነው የምንጠቅም። ሁሉ ነገር ልጆችን ያሳደግኩ በዚህ አንድ ሐኪም ቤት አልወሰድኩም። ድግጫ ይባላል። መድኃኒት ነው ይሄ ድግጫ። አሁን ለምን ይሆናል? ይሄ አሁን ይሄ ቅጠሉ ከብት ከበላ ይሄ ተወቅጦ ይሰጣል። እንትኑ ቁስሉ ላይ ይረጫል። ከዛ ወዲያው ያደርቃል። ሽቶ የምች መድኃኒት ይጨመራል። አሁን ያልኩ አገም ይጨመራል። ኃይለኛ መድኃኒት በቃ በጣም መድኃኒት አለ እዚህ ውስጥ። ሱባ የብርቅዬና ፈዋሽ እጽዋት መገኛ ብቻ አይደለም፣ የብርቅዬ እንስሳት ማደሪያም ነው። ሁለት ናቸው። አንደኛው ደግሞ እዚህ ጋር ወርታች ወይ እዚህ ጋር ይሄው እዚህ ጋር ጉድጓድ ውስጥ ሱባ ብሔራዊ ፓርክ ውስጥ ወደ 32 የሚሆኑ አጥቢ እንስሳቶች ይገኛሉ። ከነዛ ውስጥ ደግሞ ሁለቱ ኢንዴሚክ ወይም ደግሞ የኛ ሀገር ብቻ የሚገኙ እሱም የምኒልክ ድኩላና የግራ ነጭ ሀይጥ ብለን የምንጠራት እነኚህ ሁለቱ ኢንዴሚክ ወይም ደግሞ ብርቅዬ ናቸው። በፓርኩ በብዛት የሚገኙት ዝንጀሮዎችና ጉሬዛዎች ከዛፍ ዛፍ እየዘለሉ ከሰዎች ሲሸሹ ይታያሉ። እንደ ምኒልክ ድኩላ ያሉ ብርቅዬ እንስሳት ግን እንዲህ ተፈልገው አይገኙም። የሚኒሊክ ድኩላ ወይም ደግሞ ሚኒሊክ ቡሽባክ የምትባለውን ብርቅዬ እንስሳ እዚህ ሱባ ደን ውስጥ እየፈለግን ነው። ወደዚህ አካባቢ ትገኛለች ብለውን ነበረ። እዚህ በነበረን ቆይታ በስልካችን የመቅረጽ እድል አግኝተናል። ነገር ግን እስካሁን በካሜራዎቻችን አይን ውስጥ ለማስገባት ተቸግረናል። ምንም ምልክቷ ራሱ የለም። ግን ጸጥታው ምናምን ደስ ይላል። በጣም ጠዋት ላይ ነው የመጣ ነው። አሁን ከማለዳው 1 ሰዓት ተኩል አካባቢ ነው እና አካባቢው ላይ ያለው ጸጥታ ደስ ይላል በጣም። አየሩ ትንሽ ቅዝቃዜ ያለው ድኩላዋ ግን የምትገኝ አልመሰለኝም። ወርቅ እንደመፈለግ ሆነ እኮ። ጥናትና ቆጠራ በየጊዜው ስለማይካሄድ በሱባ ፓርክ ውስጥ ያሉት የምኒልክ ድኩላዎች ቁጥር ባይታወቅም ፓርኩ ካለው ደህንነት አንጻር በብዛት ሊኖሩ እንደሚችሉ ይገመታል። እነዚህ እስከ 90 ሴንቲሜትር ድረስ የሚረዝሙ የኢትዮጵያ ብርቅዬ እንስሳት ከፍታቸው 3000 ሜትር በሆኑና ዛፎች ባሉባቸው አካባቢዎች ማለትም እንደ ባሌና ሱባ ባሉ ፓርኮች ውስጥ ይገኛሉ። አዋፍት ምናምን እዚህ አካባቢ አዋፋት እነ ዋይት ሺግሪ ቱራኮ ናሪና ትራጎን በብዛት የሚገኙበት ስፍራ ነው ቦታው። ካሜራችን ውስጥ ሊገቡልን ይችላሉ፣ እናገኛቸው እንችላለን። እስቲ ምናልባት እናገኛቸው እንችላለን። ሰዓት አላቸው የሚገኙበት? ጠዋትና ማታ። አሪፍ ደግሞ ትታያለች፣ ብርሃን ያለበት ትገኛለች። ትንሽ ከ186 በላይ የአዋፋት ዝርያዎች ይገኛሉ።
ከነዛ ውስጥ ደግሞ የኛ ሀገር ብቻ የሚገኙ እና ሱባ ፓርክ ውስጥ በብዛት ጠዋትና ማታ የሚታዩ ወደ 4 የሚሆኑ ብርቅዬ ወፎች አሉ። አንደኛው ቢጫ ፊት በቀቀን ብለን የምንጠራት በጣም የምታምር ወፍ ናት። ሌላኛው ግንድ ቆርቆር አቢሲኒያን ውድ ፒከር ብለን ነው የምንጠራት። ሶስተኛው የስንደዶ ወፍ ወይም ደግሞ ኢትዮጵያን ስኪን ብለን ነው የምንጠራት። ሌላው ድመት መሳይ ወፍ ወይም ደግሞ አቢሲኒያን ካት በርድ። እነኚህ 4ቱ ብርቅዬም ናቸው። ሱባ ፓርክ ውስጥ ደግሞ በብዛት ይገኛሉ ማለት ነው። ግዙፍ በሆኑት ዛፎች መካከል በእግርም በመኪናም እየተጓዙ ከዛፎቹ ጋር እንደ ወዳጅ ዘመድ እየተቃቀፉና ገጻቸውን እየዳበሱ ቀኑን ማሳለፍ የሚሰጠው ደስታ በቃላት የሚገለጽ አይደለም። የሱባ ደን በሁሉም አቅጣጫዎች ያለምንም ስጋት ለመንቀሳቀስ የተመቸ ነው። ቀኑ እየመሸ ሲሄድ የደኑ ውበት ይጨምራል። ወፎቹ ድምፃቸውን ከፍ አድርገው እየተቀባበሉ ይዘምራሉ። በሱባ ደን ቆይታችን የምሽቱን ሕይወት በዛፎቹ ስር አድረን አጣጥመናል። ፓርኩ በድንኳን ውስጥ የሚታደርባቸው 3 የማረፊያ ቦታዎች ወይም ካምፒንግ ሳይቶች አሉት። አፄ ኃይለ ሥላሴ ከእንግዶች ጋርና ብቻቸውን እረፍት ያደርጉበት የነበረውና ጃንሆይ ካምፕ ተብሎ የሚጠራው አንዱ ሲሆን ሞሩና መልካ የሚባሉ ካምፖችም በደኑ ውስጥ ይገኛሉ። ሞሩ ካምፕ ሳይት ነው የሚባለው። ምን ነው የሚባሉት? አንደኛው ጃንሆይ ነው አውቀዋለሁ። አንደኛው ጃንሆይ ካምፕ ሳይት ነው። ሁለተኛ ይሄ ሞሩ ነው። ሶስተኛ መልካ ካምፕ ሳይት ነው የሚባለው። ብዙ ሰዎች ካምፕ የሚያደርጉት የትኛው ሳይት ላይ? ጃንሆይንና ይሄ ሞሩን ነው። ምክንያት አላቸው። ለምሳሌ ሞሩ ነው ያለነውና ምንድነው የተለየ ነገሩ? ሞሩ ያው እንደምታየው በጣም የሚያምር ቬጌቴሽን ነው። ሰፊ ነው እና ከሌላ ካምፕ ሳይት በጣም ኳይት ነው። ሰላም ያለ ካምፕ ሳይት ነው። እኔ እዚህ ነው ማለት ከስር ታደርገዋለህ እንደዚህ ነው። የሚያስፈራ ነገር የለም። አሁን እዚህ ያለነው ሞሩ ሳይት ላይ ነው፣ ካምፕ ሳይት ላይ ነው ያለነው። ዙሪያውን ደን ነው ያለው። የራቀ ነው፣ ከሁሉም ነገር የራቀ ነው አይደለ? ምንም አይነት የምትሰማው ውጫዊ የሆነ ድምጽ የለም ማለት። ለምሳሌ ከተማ አቅራቢያ ስትሆን የምትሰማቸው የከተማ ድምጾች አሉ አይደለ? እዚህ የጀንግሉን የጫካውን የፎረስቱን ድምጽ ነው እየሰማን ያለነው ምናምን። የተለያዩ የዱር እንስሳት እንዳሉ ቅድም ስናወራ ነበር። ያስፈራ ነገር የለም ወይ? አይተናኮሉም ወይ? የሚተናኮሉ እንስሳት የሉም ወይ? እኔ አሁን እንደ አንድ ባለሙያ እንስሳት ወይም ደግሞ የዱር አራዊት ሰዎችን አልፈራቸውም። ምክንያቱም የዱር አራዊት ስትነካ ነው የነሱ ጋር ስትሄድ ነው እንጂ ወደኛ ወደ ሰው ቢቀርቡ እንኳን ሰውን አታካረጉ እንትና ይነኩ። አንድ ጊዜ ብቻዋን መታ እዚህ ያደረች አንድ ኢትዮጵያዊ ገጥሞኛል። ተው እንጂ ካምፕ አድርጋ እዚሁ ብቻዋን እስካውት አልፈልግም አልፈልግም ብላ እዚህ ያደረች እና በጣም ነው እኔ ልምድ ስላላት ነው ማለት ነው። አሁን እሷ ቅድም አንተ እንዳልከው አይነት መረዳት ነበራት ማለት ነው ስለ ጫካው። ታውቃለች፣ ልምድ አላት። ሌላ ሀገርም ሄዳ እንደዚሁ ተዝናንታ አይታለች ማለት ነው። ደሜ በቃ ደህና አይደል? ጠዋት ደግሞ የእግር ጉዞ ይኖርናል። የእግር ጉዟችንን እናደርጋለን። ዛሬ ግን በሰላም ከማዳሪ ወይልኝ እኔ ሰዓቱን አጣፍቼ ወደ መኝታ ሄዳለሁ። ደህና አይደል? እሺ።
በጫካ ውስጥ ማደር በተለይ ልምድ ለሌለው ሰው የሚያስፈራ ቢሆንም ልምድ ላላቸው ተጓዦች ግን እንደ ጀብዱ የሚቆጠርና የደስታቸው ምንጭ ነው። አጥኚዎች እንደሚሉት በተፈጥሯዊ አካባቢ ድንኳን ጥሎ ማደር ወይም ካምፒንግ ብዙ የአካልና የአእምሮ ጤና በረከቶች አሉት። በሰውነታችን ውስጥ ያለውን ኃይል ከፍ ለማድረግ፣ የልብን ጤንነት ለማሻሻል፣ ድብርትን ለማስወገድና ከራሳችን ጋር ሰላምን ለመፍጠር ያግዛል ይላሉ። በጫካ ውስጥ ሲሆን ደግሞ የምንሰማቸው ድምጾች፣ የምንተነፍሰው ንጹህ አየርና የምናየው አረንጓዴ ተፈጥሮ በውስጣችን መረጋጋትን ያሰፍናል። ዛሬ የሃይኪንግ ቀን ነው። እስከ ዳሞቻ ተራራ ጫፍ ድረስ ሃይክ እናደርጋለን። በባዶ እግርም የተወሰነ ቦታ ላይ እንሞክራለን። እንደ አጋጣሚ ሆኖ ሃይክ የሚያደርጉ ሌሎች ቡድኖችንም አግኝተናል። ከውጭ ሀገር የመጡ የሃይኪንግ ቡድኖች ናቸው። ፈጣኖች ናቸው ይመስለኛል፣ እንደዛ ገምታለሁ። እንግዲህ ከነሱ ጋር ሃይክ አድርገን እስከ ዳሞቻ ተራራ ጫፍ ድረስ ለመሄድ እንሞክራለን ማለት ነው። ለእናንተም እሱን እናሳያቸዋለን። በነገራችን ላይ የዳሞቻ ተራራ ጫፉ 3380 ሜትር ከፍታ ላይ የሚገኝ ነው። አሁን ከምንገኝበት ቦታ እስከ 800 ሜትር እና ከዛ በላይ ድረስ እየጨመረ ነው የሚሄደው። እሱን አብረን እንጓዛለን። Is this your first time to be here? No, we came one time last year. Oh. And Pierre, he bike here. And Raphaël is the first time. Yes, it's my fault. የእግር ተጓዦቹ ሁሉም ከፈረንሳይ የመጡ ናቸው። አንድ ሁለቱ በሥራ ጉዳይ ኑሯቸውን በኢትዮጵያ ካደረጉ ጥቂት ዓመታትን አስቆጥረዋል። ቀሪዎቹ ለጉብኝት ባህር ተሻግረው ኢትዮጵያ የደረሱ ናቸው። እስካሁን አንድ ኪሎ ሜትር አይሆንም የተጓዝ ነው፣ ግን በጣም ፈጣን ተጓዦች ናቸው። አይ ቲንክ ከዚህ በፊትም ሃይክ የማድረግ ልምድ አላቸው፣ እንደዛ ገምታለሁ። በዚህ ምክንያት ትንሽ ለኛ ከብዶናል ከነሱ ጋር እኩል ለመራመድ፣ ግን እስከ ዳሞቻ ፒክ ድረስ አንሸነፍም፣ እንሞክራለን። ፈረንሳዮቹ በጣም ፈጣን ተጓዦች ናቸው። ከባድ ካሜራ ተሸክሞ በየመካከሉ ቀረጻ እያደረጉ ከእነሱ እኩል መጓዝ ለእኛ ገና ከመነሻው ፈተና ሆኖብን ነበር። በቃ አጠገባችን ማንም የለም። ሁሉም ርቀውናል። ቀደም ሲል እንዳልኳችሁ በጣም ፈጣን ተጓዦች ናቸው። አንድም ሰው የለም እዚህ አጠገባችን። ይኸው ልዑልም ካሜራማን ደክሞታል፣ እጁን ሰጥቷል። ምንደርስባችሁ ይመስላል። ገና ዳሞቻ ሳንደርስ ደርሰናል። ፋይናሊ በመጨረሻ ጠብቀውን ነው የደረስነው። ለነገሩ እያረፉ ደርሰናል። አሁን ፍጥነታችን አስጠብቀን ለመቀጠል እንሞክራለን። በጫካው ውስጥ 3 ኪሎ ሜትሮችን ያህል ከተጓዝን በኋላ
ሰውነታችን ጥንካሬውን እያገኘ መጣ። ሳምባችን ከግዙፎቹ ዛፎች በሚያገኘው የተጣራ ኦክሲጅን እየበረታ ሲመጣ ከርምጃም አልፈን አቅማችንን በሩጫ መፈተሽ ጀመር። ወደ ዳሞቻ ተራራ በምናደርገው ጉዞ እስከ 5 ኪሎ ሜትር ድረስ በጫካ ውስጥ የተጓዝን ሲሆን ይህም ከፀሐይ ስለሚከለልና ነፋሻም ስለሆነ ድካማችን ለማዳመጥ እድል አይሰጠንም። እስካሁን እንግዲህ 5 ኪሎ ሜትር ያህል በእግራችን ተጉዘን መተናል። አሁንም እንቀጥላለን። እስከ ዳሞቻ ፒክ ድረስ ነው የምንሄደው። ከዚህ በኋላ ያለውን ደግሞ በባዶ እግር ሞክረዋለሁ። በባዶ እግር በተለይ እንደዚህ አይነት ቦታዎች ላይ ሃይክ ማድረግ ብዙ አይነት ጥቅሞች እንዳሉት ይናገራል። ለምሳሌ የደም ግፊትን ያስተካክላል፣ ከድብርት ስሜት ውስጥ ያስወጣል። ከዛ በተጨማሪ ደግሞ እዚህ ተፈጥሯዊ ነገሮች ያሉበት ቦታ ነውና ከተፈጥሮ ጋር ቀጥታ እንደመገናኘትም ይቆጠራልና ስለዚህ ከዚህ በኋላ ያለውን የእግር መንገድ እስከምችለው ድረስ በባዶ እግሬ ሞክረዋለሁ ማለት ነው። ጫማችን ይወልቃል። አብረውን እየተጓዙ ያሉት ተጓዦችም ቀድመውናል፣ ግን እንደርስባቸዋለን። ከዚህ በፊትም ደርሰንባቸዋል፣ አሁንም እንደርሳለን። ደስ የሚል ስሜት አለው። በዛፎች ስር የምናደርገው ጉዞ ከተጠናቀቀ በኋላ የሱባ ደንን ተጎራብተው የሚገኙት ተራሮችን ማየት ጀመርን። ገና ከሱባ ደን እንደወጣን በኮሶ ዛፍ የተሸፈነው የአደሬ ተራራ ጎኑን እየታከከ ከሚያልፈው ወንዝ ጋር ህብር ፈጥሮ ይታየናል። መዳረሻችን የሆነው ዳሞቻ ተራራ ግን ገና ከእይታችን ውስጥ አልገባም። በጉዟችን አነስተኛ መንደሮችን እያለፍን ገበሬዎች የሰበሰቡትን ሰብል አውድማ ላይ ወቅተው ምርታቸውን ለመሰብሰብ ደፋ ቀና ሲሉ እያየን ዳገቱን መውጣት ቀጠልን። በየመካከሉ ለጥቂት ደቂቃዎችም ቢሆን የውሃ ረፍት እናደርጋለን። ይህም አካባቢውንና አልፈነው የመጣነውን መንገድ ዞር ብለን ለማየት እድል ሰጥቶናል። አሁን ወደ ዳሞቻ ፒክ እየተቃረብን ነው። በጣም ረጅም መንገድ በረጅም ተራራዎችን አልፈን ከመጣን በኋላ አሁንም ቀሪ መውጣት የሚኖርብን ተራራ አለ። እኔ ከዚህ በፊት ስለማውቀው ለንደርስ አካባቢ ከበድ ያለ ተራራ ነው የሚጠብቀን። እሱን እንወጣለን። እዚህ ጋር ሲታይ የኮርቻ ቅርጽ ያለው እሱ የዚህ አካባቢ ከፍተኛው ቦታ ነው። ቀደም ሲል እንደነገርኳችሁ ከባህር ጠለል በላይ 3380 ሜትር ላይ የሚገኝ ቦታ ነው። እዛ ጋር ስንደርስ ብዙ ነገሮችን ማየት እንችላለን። አካባቢ ዙሪያ ገባውን ማየት እንችላለን። ከዛ በተጨማሪ አዲስ አበባን ወደ ሰበታ አካባቢ እና ዙሪያውን ያሉ ከተሞችንም እዛ ላይ ከወጡ በኋላ መመልከት ይቻላል። እጅ አልሰጠንም እስካሁን አብረን እየተጓዝን ነው። ዳሞቻ ተራራ በአዲስ አበባ አቅራቢያ ከሚገኙት ተራሮች ሁሉ በከፍታው ቀዳሚ ነው። የተራራው አናት ላይ ለመድረስ ጥቂት ሲቀሩ እጅግ ቀጥ ያለ ዳገት ያጋጥማል። ቀና ብለው ሲመለከቱት አናቱ ከሰማዩ ጋር የተሰፋ ይመስላል። ጉልበታችን ቢዝልም እያንዳንዷን እርምጃችን እየቆጠርን ትንፋሻችን እየተቆራረጠ ወደ ላይ መጓዛችንን ቀጠልን። ኦልሞስት እየደረስን ነው። መጨረሻው አካባቢ ላይ ነው ያለነው። በጣም ያደርጋል። ጉልበቴ በቃ የለም። ሁለቱም ጉልበቴ፣ የግራ ጉልበቴን ደግሞ እያመመኝ ነው። ዳሞቻ የፕላቶ ቅርጽ ያለው ተራራ ነው። አናቱ ላይ ከወጡ በኋላ ሰፊ ሜዳ አለው። አዲስ አበባንና ዙሪያ ገባውን የሚያሳየው የተራራው ክፍል ላይ ለመድረስ ጉዞው ሜዳ ለሜዳ ይሆናል።
የመጨረሻው ጫፍ 3380 ሜትር ከፍታ ላይ ደርሰናል። አዲስ አበባ ይሄ ፊት ለፊት ወክ ብላለች እያየናት በጣም ደስ ይላል። በመጨረሻ ዳሞቻ ተራራ ጫፍ ላይ ደርሰናል። እዚሁ ነን ደግሞ በተለይ አዲስ አበባን ከጫፍ እስከ ጫፍ ድረስ መመልከት እንችላለን። እንደዚህ ከርቀት በጉም ነገር በጭስ ነገር ተሸፍኖ የምናየው የአዲስ አበባ ከተማን ነው። ከዛ በተጨማሪ በአዲስ አበባ ዙሪያ ያሉ ተራሮችንም እንደዚሁ በቀላሉ ከዚህ ከዳሞቻ ተራራ ጫፍ ላይ ሆኖ መመልከት ይቻላል። አድካሚ ነው መንገዱ። ከታች ከሱባ ደን ጌስት ሃውስ አንስተን እዚህ እስክንደርስ ድረስ ያለው ተራራው እየጨመረ ስለሚመጣ ከፍታው እየጨመረ ስለሚመጣ አድካሚ ነው። ጉልበታችን እየደከመን የደረስነው ግን እዚህ ከደረስን በኋላ ያለው ስሜት በጣም ደስ ይላል። የምንጨርሰው አልመሰለንም ነበር። በመጨረሻ ተሳክቶልን እዚህ ደርሰናል። በጣም የሚገርም እይታ ያለበት ቦታ ነው። ለጎብኚዎች በጣም የተመቸ ቦታ ነው። በተለይ ደግሞ ተራራን የመውጣት ፍላጎት ያላቸው ሰዎች ሊሞክሩት የሚገባ ከአዲስ አበባ ከተማ በቅርብ ርቀት ላይ የሚገኝ ቦታ ነው። የ45 ኪሎ ሜትር የመኪና ጉዞ ካደረጉ በኋላ እዚህ ሱባ መናገሻ ደን ደርሰው ተራራ መውጣት የሚፈልጉ ሰዎች ዳሞቻን የመጀመሪያ ምርጫቸው ቢያደርጉ እኔ እመክራለሁ። No, it's not Tella, it's stronger. The color is yellow, but Dutch. No, it's not Dutch. East of Africa.